የምንነሳው። ከዛ ተነስተን እስኬት እንሄዳለን። እስከ ቦሌ ስካይላይት ድረስ ነው የምንሄደው። ሰላም እንደምን አላችሁ? የዛሬው ያው እንደምትመለከቱት ቀስቱ እስከ ስካይላይት ነው የምንሄደው። ያው ሚሊኒየም አዳራሽ አለ በመንገዳችን ላይ የምንመለከተው አለ። ስካይላይትን እንጎበኛለን። መዳረሻችን ቦሌ ድልድይ ነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ትቆያላችሁ። አብራችሁኝ ነው። ሁሉን እንግዲህ ላሳያችሁ። እንግዲህ ታክሲ ውስጥ ገባን። እንግዲህ ዛሬ የሆነ ቦታ ልንሄድ ነው። ታክሲ ውስጥ ገብተናል። እንግዲህ የሆነ ቦታ ተጠርተን ውድ ቤተሰቦቻችን ካሜራችን እያስተካከልን ነው። ቦሌ አትላስ ነው ያስወጣን። ቀጥታው ጉዞ ጀምረናል። እስከ ቦሌ ስካይላይት እስከ ቦሌ ድልድይ ነው መዳረሻችን። ጉዞ ጀምረናል። ራሳችን ነው የምንቀርጠው። እንግዲህ ዛሬ ያበደ ብሎግ ነው የምንሰራው። ቤተሰቦቻችን ታለች ቦሌ ወጣቶች ወክ እያደረጉ ነው። የጠፋባችሁ ሰው ነው ፈልጉ ቦሌን አታጡ ብዬ እንደምን ሰነበታችሁ። በመጀመሪያ እንግዲህ ታክሲ ውስጥ ገብተናል። ሰው እየሞላ አይደለም እስካሁን። ቤተሰቦች ባዶ ነው። እኔና ሌሎች አንድ 5 ሰዎች ነንና ገና ብዙ ሰዎች ይጠብቀናል። አዩ በትካዜ እየተከስኩ ነው፣ እያሰብኩ ነው። የምሄድበት ቦታ ላይ ጥሩ ቦታ ነውና ሄደው ያለውን ነገር አብረን የምናየው ይሆናል። ቤተሰቦች በነገራችን ላይ ታክሲ ውስጥ ስትቀመጡ ጥንቃቄ ማድረግ አላችሁ። በቃ ራሳችሁ ኮንፊደንስ ሊኖራችሁ ይገባል። በቃ እንደኔ እንደዚህ መተከዝ የለባችሁ። ማርያም ራስ ነቃ ማለት አለባችሁ። ታክሲ ውስጥ ስትገቡ ነቃ ማለት አለባችሁ። እና አዘንን ተከዝን ምናምን የሆነ ስሜት ተሰማንና አልሞላለ። በቃ በጣም ቆየን ምናምን ተከዝን። እንዴ ምንድነው የማይሞለው? ከኋላ ያለው ልጅ ደግሞ በቃ አበደ። ለምንድነው የማይሞለው እያለ ማለት ነውና ታክሲ ያስኩትኝ ከጎሮ ቦሌ ነውና ሰው እየሞላ አይደለም፣ ምንም ሰው እየመጣ አይደለም። ቤተሰቦች በቃ ደበረኝ በቃ እንዳለ ማለት ነው። ልውጣ ምናምን እያልኩኝ ማለት ነው። አራሲያ ጋር እየተጣሉ ነበር። አሁን በሀሳብ ጭልጥ ጣልኩኝ ምናምን ተከስኩኝ፣ ተመለስኩ ምናምን እያሰብኩኝ በቃ ሀሳብ ውስጥ ሆኜ እንደምቀርጽ አላውቀውም ነበርና ታክሲ ውስጥ ስትሆኑ በነገራችን ላይ ጥንቃቄ ልታደርጉ ይገባል። ራሳችሁን ኮንፊደንስ ሊኖራችሁ ይገባል። ማርያምን ታክሲ ውስጥ በጣም ትልቁ ነገር ነው፣ ዋነኛው ነገር እንትን ማለት ከባድ ነውና ያው እንደምታዩት እንግዲህ ገና እስካሁን እየጠበቅኩ ነው። ወደ ቤተሰቦቻችን እስካሁን ምንም ሰው እየገባ አይደለም። ያው ከኋላ ያለው ወንድሜ ምን እያደረገ ነው? ምንድነው የሚቀርጸው እያለ ይሆን እና እንደኔም ደብሮታል። እሱ ራሱ በጣም ድብርብር ብሎታል። ወደ ቤተሰቦች በቃ ለምንድነው አይሞላም እንዴ ምናምን የሚለው ስልኩን እንደኔ እየተቆራው እየጎረጎረ ነው። ደበረኝ በቃ ኤርፎን ሰክቼ ሙዚቃን እያዳመጥኩ ነበረ። በቃ አልሞላለ እና እኔም በጣም ቸኩዬ ነበር። የሚገርማችሁ ነገር ነው በቃ ተጋዝ እዚህ በቃ እስካሁን በቃ የራሴ ሙድ ላይ አይደለም። አሁን ሰው እየመጣ ነው መሰለኝ፣ ሰው እያየው ነው። አው በቃ ምን ይደረግ በቃ ጥፍራችንም እየበላንም ቢሆን እንትን እንላለን ማለት ነውና በቃ ደበረኝ ስላችሁ አይገልጸውም። እንደምታዩት እንግዲህ አንድ ወንድማችንም እንግዲህ እዚህ ጋር አንድ ወንድማችን እንግዲህ ደብሮት ስልክ እያወራ ነበረ። ያው እንደምታዩት ሰውም እየመጣ ነው፣ እየገባ ነው። ትንሽ ሰው ነው የቀረው። ቤተሰቦች ትንሽ ሰው ነው የቀረው። አሁን እየሞላ ነው ማለት ነው። ውድ ቤተሰቦቻችን እየሞላ ነው። ትንሽ ደቂቃ ነው የቀረው። ቤተሰቦች ትንሽ ቢያንስ እስካሁን አንድ 5 ሰው ምናምን 6 ሰው ይቀራል ማለት ነው። ይሄው እዚህ ጋር ወርጄ ነበር ደብሮኝ እንደገና ገባሁ። ቤተሰቦች ይሄው ሰው እንትን እያለ ነው። አሁን ይሄው ተሳፍረናል፣ እየሄድን ነው ማለት ነው። ውድ ቤተሰቦች ሰው ሞልቷል። መንገድ ላይ ምናምን እየጠራ ነው። እንደምታዩት እንግዲህ ሰፈሩን እየለቀቅነው ነው። እንግዲህ በጣም ነው የሚያምረው ሰፈሩ ምናምን። በጣም ነው የሚያምረው ቤተሰቦቻችን።
በስማም እዚህ ጋር ያበደ ነው አልኳቸው። እዚህ ጋር አካባቢ ምናምን የነበር የቀረጽኩት በጣም አሪፍ ነው። ቪው ራሱ ተጨናንቀን ነበር። በጣም ብዙ ሰው ሞላ ማለት ነው። አሁን ሂሳብ እየተቀበለ ነበረ ረዳቱ ምናምን ወደዛ አካባቢ እና አሁን ሞልቷል ምናምን እንደምታዩት ቪው ምናምን አካባቢ በጣም አሁን በጣም ጽድት ብሏል አዲስ አበባ። የሚገርማችሁ ነገር ማለት ነው እኔም ድብር ብሎ ነበር መጠጥ ይዤ ምናምን መጠጥ ይዤ እዚህ ጋር ትካዜ ጋር ነበርኩ። ቤተሰቦች እንደምታዩት ሰፈሩንም እየቀረጽኩ ነበር። በጣም አምሯል ሰፈሩ በጣም እግዚአብሔርን። በተለይ ለስራ ምናምን በጣም አሪፍ ናቸው አካባቢዎች ምናምን ቡቲኮች ምናምን ልብስ ምናምን መስራት የምትፈልጉ ሰዎች አካባቢዎች ተከራይታችሁ፣ ግን ክራዩ በጣም ውድ ነው ይሰፈር በጣም ከምንም በላይ ማለት ነው። እውነት ለልብስ ቤት ምናምን ነው የሚሆኑት። በጣም ውድ ናቸው በጣም ከ15000 ከ20000 ብር በላይ ናቸውና በጣም አራት በአራት እንኳን አይሞላምና እንትን ነውና እንደምታዩት እንግዲህ አረንጓዴን እያየሁኝ እንግዲህ ወደ ቦሌ እየቆሰቆስኩ ነው። እንግዲህ እንደምታዩት ወደ ቤተሰቦች አይው እንግዲህ ሰው አሁን ወንድማችን ሂሳብ እየተቀበለ ነው። እኔ አይመቸኝም መጠጤን እየጠጣሁ መጨረሻ ላይ ሰጠዋለሁ ብዬ እንትን አላልኩምና ድብር ብሎኝ ነበር በቃ ከምንም በላይ ማለት ነው። ስወጣ ከቤት በጣም ሳልጸልይ ነበር የወጣሁት። እንግዲህ ወደ ቤተሰቦች ያው ከቤታችሁ ስትወጡ መጸለይ ያለባችሁ አይደል? ከምንም በላይ ማለት ነውና ከቤት ስትወጡ መጸለይ ያለባችሁ ምናምን ማለት ነውና መጀመሪያ ከቤት ስትወጡ መጸለይ ማለት እፈልጋለሁ። እንግዲህ አሁን ጎራ እያልን ነው፣ እየደራረስን ነው። እንግዲህ ትንሽ ደቂቃ ነው የቀረን። አሁንም እንደደበሬ ነው ማለት ነው ለምላችሁ። ድብርት አለቀቀኝም ከምንም በላይ ማለት ነው። የምሬ ነው የምነግራችሁና እስካሁን እንግዲህ ድብርት እየለቀቀኝ አይደለም። በጣም ትክዝ ነበርኩኝ። እዚህ ጋር እንግዲህ ሂሳብ ልከፍል ነበረ አልተመቸኝም። በቃ ወስኩ ዝም ብላ አልኩት ተወርድ ሰጣለሁ ምናምን አልኩት። አሁን መጠጣችን እየጠጣን ምናምን እንትን እያልን ነው እየተጓዝን ነው ቤተሰቦች። ከምንም በላይ ይኸው እየሄድን ነው። እኔ ግን በጣም ድብርት ብሎኛል፣ ከምንም በላይ ደብሮኛል ቤተሰቦች። ይኸው በጣም ነው የሚያምሩ ከምንም በላይ በስመ አብ አረንጓዴው ምናምን በጣም ደስ ይላል አካባቢው ምናምን። እየደረስን ነው አሁን ልንወርድ ነው ማለት ነው ቤተሰቦቻችን። ይኸው ቦሌ እየደረስን ነው። ቦሌ በጣም አምሮባታል ከምንም በላይ። አሁን እንግዲህ ወርደናል ማለት ነው ቤተሰቦቻችን። ይመቻችሁ ሰፈሩ